ማይክሮሶፍት ኤክሴል ላይ ፈንክሽኖችና ፎርሙላዎችን ስንጠቀም ከተለመደው የሂሳብ አሰራር ለየት እንዲሉ የሚያደርጉ የተለያዩ ምክንያቶች አሉ። ነገር ግን እነዚህን አገልግሎቶች በአግባቡ ለመጠቀም መጀመሪያ ማወቅ ያሉብን መሰረታዊ እውቀቶች አሉ። በዛሬው ቪዲዮ ከነዚህ መሰረታዊ እውቀቶች መካከል ስለ አውቶፊል፣ አብሶሉት ሪፈረንስ እንደዚሁም ሪላቲቭ ሪፈረንስ የተለያዩ ምሳሌዎችን ተጠቅመን በቀላሉ ነው የምናየው። በእርግጠኝነት ይህንን ቪዲዮ ትወዱታላችሁ። ያላችሁት ደግሞ ዲሜክስ ኮምፒውተር ላይ ነው። ማይክሮሶፍት ኤክሴል ላይ ካሉ ፎርሙላዎች ውስጥ ቁጥር አንዱና ንጉሱ ማን ነው ብትሉ ሰም ፈንክሽን ነው። ይህም የሆነበት ምክንያት በጣም ትንንሽ ከሚባሉ እስከ ትልልቅ ፕሮጀክቶች ድረስ ያለመደመርና ጠቅላላ ውጤትን ያለማወቅ ሪፖርቶች ስለማይሰሩ ነው። እናም በዛሬው ቪዲዮ የምናየው ስለ ንጉሱ ሰም ፈንክሽን ይሆናል። ይህንን ፈንክሽን ብዙ ቦታ ላይ ነው ልታገኙት የምትችሉት። የመጀመሪያው እና ብዙ ሰው የሚጠቀመው ሆም ታብ ላይ አውቶሰም የሚባለው ቦታ ላይ ክሊክ በማድረግ ሰምን መጠቀም ትችላላችሁ። ሰምና አውቶሰም ልዩነት አላችሁ። ለምሳሌ ሰም የሚለውን ክሊክ ባድርግ አውቶማቲካሊ ሰሌክት አድርጎልኛል። እንደምታዩት እንደ አውቶሰም ነው የሚቆጠረው። አውቶሰም ማለት ምን ማለት ነው? ኤክሴል እዚህ ቦታ ላይ መልስ መስራት ፈልጋለሁ ስትሉት ክሊክ ያደረጋችሁበት አካባቢ የሆነ ቁጥር ይፈልጋል። ለምሳሌ አሁን ክሊክ ያደረኩበት መልስ መስጫ አካባቢ ያገኘው እነዚህን 5 ኮሎመኖች። ስለዚህ እነዚህ ናቸው ሊደመሩ የሚችሉት ብሎ አውቶማቲካሊ እንደምታዩት ሰሌክት አድርጎልኛል። ምናልባት ኤክሴል ተሳስቶ ከሆነ እዚህ ላይ ያለው ማጥፋት አይጠበቅባችሁ። ትክክለኛ ነው ብላችሁ የምታስቡትን ቁጥር በዚህ መሰረት ሰሌክት ማድረግ ትችላላችሁ። በዚህ ጊዜ ነው የምፈልገው 4 ነው። ኤክሴል አድርጎት የነበረው ግን እስከ ኢ ድረስ ነው። እኔ የምፈልገው እስከ ዲ ስለሆነ ድጋሚ ሰሌክት አደርጋለሁ። ኢንተር ማድረግ ብቻ ነው። ሁለተኛው ሰም ፈንክሽን የምታገኙበት ቦታ ደግሞ እዛው ታቦቻችሁ መካከል ፎርሙላ ታብ ውስጥ ነው። እዚህ ቦታ ላይ ገብቶ ፎርሙላዎች መፈለግ በጣም አስቸጋሪ ነው። ምክንያቱም ሰም ፈንክሽን ምን ውስጥ እንደሚገኝ በቀላሉ ማወቅ ሊከብድ ይችላል። ማትስ ኤንድ ትሪግ ውስጥ ገብታችሁ ኤስ ቤት ወደታች በመሄድ ሰምን መፈለግ ነው። እዚህ ላይ እንደምታዩት ሰም ፈንክሽን አግኝቼዋለሁ። ክሊክ በማድረግ ወደ ፋንክሽን አርጊመንት ይወስደኛል። ቅድም ካያችሁት ጋር አሁን የመጣው መስኮት ተመሳሳይ ነው። ልክ መስኮቱ ሲከፈትላችሁ መደመር የምትፈልጉትን ሰሌክት ማድረግ ብቻ ነው። ከዛም ኢንተር ማድረግ አለቀ። አንድ አይነት ህግ ነው ያለው። ሶስተኛ ደግሞ ሰምን የምታገኙበት ቦታ ኤፍኤክስ ወይም ኢንሰርት ፈንክሽን የምትባለው ቦታ ላይ ክሊክ ብታደርጉ ሁሉም ኤክሴል ላይ ያሉ ተብሎ የሚታሰቡ ፈንክሽኖች በሙሉ እዚህ ላይ ያሉላችሁ። ስለዚህ ምናልባት እዚህ ውስጥ ስትገቡ ሰም ፈንክሽንን ካላገኛችሁት ከላይ ይሄን አጠፋዋለሁ። ሰም ከዛ እጽፍለታለሁ ሰምን። በመቀጠል ጎ በምታዩት መሰረት ሰምን ካለበት ሰርች አድርጎ ያመጣዋል። ሰም ላይ ክሊክ በማድረግ ኦኬ፣ የቅድም አይነት ተመሳሳይ መስኮት ነው የሚከፈትልኝ። በዚህ ጊዜ መደመር የምፈልጋቸውን ሰሌክት ኢንተር። ቀላል። ሌላኛውና አራተኛው ሰም ፈንክሽንን ማስገባት የሚችልበት መንገድ በመጻፍ ነው። ለምሳሌ መጻፍ ስትፈልጉ ሁልጊዜም ቢሆን የኮሎናል ምልክት ማስገባት አለባችሁ። ከላይ ያሉት ፈንክሽኖች ላይ የኮሎናል ምልክት ያላስገባ ነው ለምንድን ነው? አውቶማቲካሊ ፈንክሽኑን ስንመርጥ የኮሎናል ምልክትን በራሱ ስለሚያስገባልን። ነገር ግን እናንተ የምትጽፉ ከሆነ የኮሎናል ምልክትን ራሳችሁ ማስገባት አለባችሁ። ስለዚህ እኩል ይሆናል የምትፈልገው ፈንክሽን ምንድነው? ሰም። መጀመሪያ ላይ አምጥቶልኛል። ክሊክ አደርገዋለሁ ወይም ደግሞ ኪቦርዳችሁ ላይ ታብ ነካችሁ ማስገባት ትችላላችሁ፣ ወይም ደግሞ ፋንክሽኑ ላይ ደብል ክሊክ። ስለዚህ ምንድነው የማደርገው? ሰም ፈንክሽን ካስገባው በኋላ መደመር የምፈልጋቸውን ሰሌክት አደርጋለሁ። ኢንተር። ሲምፕል። እኔ ግን በጣም ቀላል ነው ብዬ የማስበው የፈንክሽን አሰራር መንገድ ሁሉንም ላጥፋቸውና ላሳያችሁ። የመጀመሪያው ላይ ለምሳሌ ክሊክ በማድረግ እኩል ይሆናል። በመቀጠል ማንኛውን ፎርሙላ ነው መጠቀም የምትፈልገው? ሰም ፎርሙላ። ታብን ነካለው፣ አስገባዋለሁ። ከዛም መደመር የምፈልጋቸውን ሰሌክት አደርጋለሁ። ኢንተር። ከዚህ በኋላ የሚጠበቅባችሁ እንዳልኳችሁ እዚህ ቦታ ላይ የሚገባው መልስ እነዚህ ተደምረው ነው። ሶስተኛው ላይ የሚገባው ሶስተኛው ሙሉ ተደምሮ ነው። ይህንን ኤክሴል አውቶማቲካሊ ፓተርኑን ያውቀዋል። ስለዚህ የመጀመሪያው ቦታ ላይ ክሊክ በማድረግ አውቶ ፊልዋን ይዛችሁ ወደታች በመጎተት መጨረሻ ላይ ስትደርሱ መልቀቅ ነው። አውቶማቲካሊ የሁሉንም መልስ በአንድ ጊዜ ይሰራላችኋል። ነገር ግን የታዘዛችሁት በዚህ መልክ ሳይሆን ለምሳሌ ሁለተኛው ላይ እንደምታዩት ደምሮ የተባላችሁት 5፣ 4 እና 3 ነው። ያ ማለት ባዶ ቦታውን ዝለሉ ብትባሉ የምታደርጉት እኩል ይሆናል ሰም ላይ ስለሆነ የበራው ታብ ነክቼ አስገባለሁ። በመቀጠል ክሊክ አደርጋለሁ የመጀመሪያውን። ባዶ ቦታው እንዳይገባ ስለተባልኩ ሰሌክት አላደርግም። ሰሌክት ካደረጋችሁ ባዶ ቦታ ይገባል። ስለዚህ 5ን ብቻ ክሊክ አደርጋለሁ። እዚህ ላይ ብዙ ሰው የሚሸወደው ሲደመር ነው የሚለው። ነገር ግን ከስር እንደምታዩት ሰም ይልና ነምበር 1 ይላል። አሁን በዚህ ሰዓት ነምበር 1 የምትለው ናት የበራችሁ። ያ ማለት መጀመሪያ መደመር የምትፈልገውን ቁጥር አስገባ ነው። ከዛም ሌላ የሚደመር ቁጥር ካላችሁ ወይም ነምበር 2 የሚባል ሌላ ቁጥር ካላችሁ በመካከል መግባት ያለበት መደመር ሳይሆን ኮማ ነው ይላችኋል እንደምታዩት። ስለዚህ ኮማን ሳስገባ ነምበር 2 የሚባለው ደግሞ ይበራል ማለት ነው። በዚህ ጊዜ ነምበር 2 በራ ማለት ሁለተኛውን የሚደመረውን ቁጥር አስገባ እያለኝ ነው።
በዚህ መሰረት ሰሌክት አደርግለታለሁ። ጎን ለጎን ስለሆነ ያሉት አንዳንዱን መጫን አይጠበቅብኝም። ሰሌክት አደርጋለሁ። ሌላ የሚደመር ቁጥር ካላችሁ አሁንም ኮማ መጫን ትችላላችሁ። እኔ 2 ስለሆነ ያለኝ ኢንተር። ይህንን ኢንሰርት ፈንክሽን ውስጥ መስራት ከፈለጋችሁ ደግሞ ለምሳሌ ኤፌክስ ውስጥ ገባው ሞስት ሪሰንትሊ ዩዝድ የሚል ከሆነ ከዚህ በፊት የተጠቀማችኋቸው ነው እዚህ ላይ የሚያመጣላችሁ። ስለዚህ ሰምን ስለተጠቀምኩ አንደኛ ላይ አምጥቶልኛል። ክሊክ ኦኬ። ፋንክሽን አርጊመንት ዊንዶውን አስገብቶልኛል። አሁን ከዚህ በፊት ምንድን ነበር የምናደርገው? ሰሌክት ነበር የምናደርገው። አሁን ግን በመካከል የማይደመር ስላለ ሰሌክት አናደርግም። ስለዚህ የመጀመሪያውን ብቻ ክሊክ አደርጋለሁ። አሁን እዚህ ላይ ኮማ እናደርግም፣ ምክንያቱም ሁልጊዜም ቢሆን ቦክስ ካለ ኮማ ሳይሆን የምታደርጉት እንደምታዩት ነምበር 2 የሚለው ከስር ይመጣላችኋል። ቅድም በእጃችን ስንጽፍ ኮማ የምናደርገው የምናስገባበት ቦታ ስላልነበረ ነው። እዚህ ላይ ግን የምናስገባበት ሳጥን ስላለ ኮማ ሳይሆን የምናደርገው ሁለተኛ ቦታ ላይ ክሊክ ብናደርግ ኮማ እንደተጠቀም ይቆጠራል። በመቀጠል መደመር የምንፈልጋቸውን ሁለቱን እናሳየዋለን። እንደምታዩት እዚህ ላይ አውቶማቲካሊ ፎርሙላ ባራችን ላይ ኮማ ተጠቅሟል በራሱ ማለት ነው። ስለዚህ ኦኬ ላለው መልሱ ተመሳሳይ ነው የሚመጣው። በዚህ መሰረት ሰም፣ ሚን፣ ማክስ እንደዚሁም አቬሬጅ አንድ አይነት የሆነ ሐሳብ ነው ያላቸው። ለምሳሌ እዚህ ላይ ያለውን ፕሮጀክት ብንወስድ የመጀመሪያው ሚን ነው የሚለው። ሚን እንደምታውቁት ሚኒመም ማለት ነው፣ ወይም ከምትፈልጓቸው ቁጥሮች ውስጥ ትንሹን ለይቶ እንዲያወጣላችሁ የምታደርጉበት መንገድ ነው። ማክስ ማለት ደግሞ ከምትፈልጉት የቁጥር ሬንጅ ውስጥ በጣም ትልቁን ወይም ማክሲመሙን እንዲያወጣላችሁ የምታደርጉበት መንገድ ነው። ሰም ላይ ያለው ሐሳብ ከገባችሁ ሚንና ማክስ በጣም ሲምፕል ነው። ሆም ላይ በመግባት አውቶ ሰም ውስጥ ክሊክ በማድረግ ሚንና ማክስ እዚህ ላይ ያሉላችሁ ክሊክ ማድረግ ትችላላችሁ። በመቀጠልም ከየትኞቹ ቁጥሮች ውስጥ ትንሹን እንዲያሳያችሁ እንደፈለጋችሁ ሰሌክት በማድረግ ታሳዩታላችሁ። በዚህ ጊዜ አሁን ሰሌክት ካረኩት ውስጥ በአይን ማየት ስለሚቻል 22 ነው ትንሹ። ስለዚህ 22 እንደሆነ መልሱ ግልጽ ነው። ኢንተር ብለው መልሱ 22 ይሆናል። በዚህ መሰረት ወደ ታች ብስብለት እዚህ ላይ ካሉት ውስጥ 15 ነው። ከመሰረቱ ውጤቶች ውስጥ ደግሞ 23 ነው። ከበላይ ውጤቶች ውስጥ 36 ነው። በዚህ መሰረት አውቶማቲካሊ እዚህ ላይ ከተጠቀሱት መረጃዎቻችን ውስጥ ትንሽ ትንሹን በእያንዳንዱ ሮ ያስቀምጥልናል። በተመሳሳይ ማክሲመሙን ከሆነ የምትፈልጉት ወይም በጣም ትልቁን ቁጥር ከሆነ ማወቅ የምትፈልጉት አሁንም አውቶ ሰም ላይ መሄድ ይችላላችሁ። ከፈለጋችሁም እኩል ይሆናል ማክስ ብትሉ አንደኛ ላይ ይመጣል። በርቶልኛል። ስለዚህ ታብን ነክቼ አስገባዋለሁ። ከየትኞቹ ቁጥሮች ውስጥ ነው ትልቁን ማወቅ የምትፈልገው ነው የሚለኝ። አሁን ሰሌክት ካረኩት ውስጥ ነው ኢንተር። በመቀጠል ከነዚህ ውስጥ መልሱ እዚህ ጋር እንዲሆን ወይም ከነዚህ ውስጥ መልሱ እዚህ ጋር እንዲሆን የመጀመሪያው መልስ ላይ በመሄድ አውቶ ፊል አደርገዋለሁ። ምናልባት የምትፈልጉት ደግሞ እዚህ ውስጥ ካሉት ከሁሉም ቁጥሮች ውስጥ ትንሹን ማወቅ ከሆነ ለምሳሌ መልሱን እዚህ ላይ ልስራው። እኩል ይሆናል ሚን። በመቀጠል ከየትኞች ውስጥ ነው ትንሹን ማወቅ የምትፈልገው ነው የሚለኝ። ሁሉንም ሰሌክት አደርጋለሁ። በመቀጠል ኢንተር። እዚህ ላይ ሰሌክት ካደረኳቸው ከሁሉም ቁጥሮች ውስጥ በጣም ትንሹ 15 እንደሆነ ይነግረኛል። በተመሳሳይ እዚህኛው ቦታ ላይ ከተጠቀማችሁ እኩል ይሆናል ሚን ታብ ነክቼ አስገባዋለሁ። ብዙ ሰዎች የሚያደርጉት እዚህ ቦታ ላይ በመምጣት ይሄኛውን ነው ሰሌክት የሚያደርጉት። ነገር ግን እዚህ ላይ ሰሌክት የተደረገ ሚን እዚህ ጋር ነው እንጂ የሚቀመጠው ከታች አይደለም። ስለዚህ የምታደርጉት ምንድነው? ከታችኛው ሚን ከመጣ ሁልጊዜም ቢሆን ወደ ታች ካሉት ውስጥ መልሳቸውን ከታች አስቀምጥ ነው መሆን ያለበት። ስለዚህ በዚህ መሰረት ሰሌክት አድርገዋለሁ። ኢንተር። በጣም ትንሹ 22 ነው። በዚህ ጊዜ ወደ ታች አልስብም። ምክንያቱ ደግሞ እዚህ ላይ ለተጠቀሱት መልሳቸው እዚህ ጋር ከተቀመጠ እዚህ ላይ ለተጠቀሱት ደግሞ መልሳቸው እዚህ ጋር ነው እንጂ የሚቀመጠው እዚህ ጋር ይቀመጥ። ስለዚህ ወደ ጎን ነው እዚህ ጋር የምመስለው። በመጨረሻም እኩል ይሆናል ማክስ አግኝቶልኛል። ታብ ነክቼ አስገባዋለሁ። ሰሌክት አደርጋለሁ። ኢንተር። እዚህ ላይ ሰሌክት ስታደርጉ እስከ ሚን ሰሌክት እንዳታደርጉ መጠንቀቅ አለባችሁ። በተለይ የሲኦሲ ኤግዛሞች ላይ ሰዎች የሚያደርጉት ተማሪዎችን ሰሌክት አድርገው ሚን የምትለውን የመጨረሻዋንም ቁጥር ይጨምሯታል። እንደዚህ በምታደርጉበት ጊዜ በተለይ ቶታል እና አቨሬጅ ከሆነ የምትሰሩት የማይሆን አይነት ድምር ነው የሚመጣባችሁ። ስለዚህ እሱ ላይ መጠንቀቅ አለባችሁ። መጨረሻ ላይ እስበዋለሁ አውቶፊል። በዚህ መሰረት ይሰራልኛል። የመጨረሻው የሚሆነው ቶታል እና አቨሬጅ ነው። ቶታል ማለት ጠቅላላ ድምር ማለት ነው። ስለዚህ የግድ አንድ ጥያቄ ሲሰጣችሁ ሰምን ተጠቀሙ ላትባሉ ትችላላችሁ። ለምሳሌ ቶታል ማለት ድምር ነው። ስለዚህ እኩል ይሆናል የመጀመሪያው ሲደመር የሁለተኛው ሲደመር የሶስተኛው ሲደመር የአራተኛው እያላችሁ እንደምትሰሩ ሁላችሁም ታውቃላችሁ። በዚህ መሰረት ቶታል ማለት በመደመር የሚሰራ ከሆነ ለመደመር የምንጠቀመው ፋንክሽን ደግሞ ሰም እንደሆነ ግልጽ ነው። ሰምን ከጻፍኩ በኋላ ታብ በመንካት አስገባዋለሁ። መደመር ያሉባቸውን ቁጥሮች በዚህ መሰረት አሳየዋለሁ። በተመሳሳይ ለዓለሙ ያሉትን ውጤቶች እዚህ ጋር የሚቀመጥለት፣ ለበላይም በተመሳሳይ ያሉት ውጤቶች እዚህ ጋር የሚቀመጡለት። ስለዚህ አንድ አይነት የሆነ ፓተርንን የሚጠቀመው እኩል ይሆናል ሰም ምናምን እያልኩ መስራት አይጠበቅብኝም ማለት ነው። ትችላላችሁ እንደዚህ፣ ግን ጊዜ ለመቆጠብ አንዱን ከሰራችሁ ወደ ታች መቆጠጥ። ሌላኛው አቨሬጅ ነው። አቨሬጅ ማለት ሁላችሁም እንደምታውቁት ለምሳሌ መጀመሪያው 4 ትምህርቶች አሉ። 4ቱ ትምህርቶች ሲደመሩ
የሚመጣው ውጤት ሲካፈል ለብዛታቸው ወይም ለአራት ማለት ያ ማለት 260 ሲካፈል ለአራት ይሆናል። 260 ለአራት ሲካፈል 65 ነው የሚመጣው። እሱን በፋንክሽን ለመስራት እኩል ይሆናል አቨሬጅ እዚህ ላይ አግኝቶልኛል። ወይም ደግሞ ሆም ውስጥ በመሄድ አውቶሰም ውስጥ በመግባት አቨሬጅ የሚለውን ማግኘት ትችላላችሁ። እኔ በዚህኛው መንገድ ነው የምጠቀመው። የከበደን ውጤት ሰሌክት አደርግለታለሁ። አቨሬጁን አውቶማቲካሊ ነው የሚሰራው። እኛ ቶታሉን ለአራት ደምር ለአራት አካፍል የሚል ነገር አንሰራም። የሰጠነውን ውጤት ደምሮ ለብዛታቸው አውቶማቲካሊ ራሱ ነው የሚያካፍልን። ስለዚህ በዚህ መሰረት እንሰራለን። ክሊክ አውቶፊል ሁሉንም ውጤቶች በራሱ ይሰራልና። በዚህ መሰረት ማይክሮሶፍት ኤክሴል ላይ ብዙ ሰው ከሚጠቀማቸውና ታዋቂ ከሚባሉት ፈንክሽኖች ውስጥ አራቱ እነዚህን ይመስላሉ። በቀጣዩ ቱቶሪያል ደግሞ አምስቱን የካውንት አይነቶች እናያለን። እንደምታውቁት ካውንት መቁጠር ነው። ነገር ግን መቁጠር ስትፈልጉ ቁጥር ነው የምትቆጥሩት ወይስ ጽሁፍ ነው ወይስ ባዶ ቦታ ነው የምትቆጥሩት ወይስ ደግሞ ወንዶች የሆኑትን ነው መቁጠር የምትፈልጉት? ካልሆነም ደግሞ እድሜያቸው ከ18 በላይ የሆኑትን ነው መቁጠር የምትፈልጉት የሚል የተለያየ አይነት ስራዎችን ሊያሰሯቸው የሚችሉ ፎርሙላዎች ናቸው እነዚህ የካውንት ዘሮች። በዚህ መሰረት በቀጣዩ ቱቶሪያላችን እነዚህን አምስቱን የምናይ ይሆናል። የዛሬው ግን መሰረታዊ የሚባሉትን አራት ፈንክሽኖች ያየንበት ቪዲዮ ይሄን ይመስላል። አብሬያችሁ ደግሞ ዚዙ ድሜክስ ነበርኩ። ባባይ